ወራህመቱላሂ ወበረካቱ። ወደ የተከበራችሁና ተወደዳችሁ የሙይን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ያው ዛሬም ደግሞ እንደተለመደው ይዤላችሁ የመጣሁት ነገራቶች በጣም ከባድ እና ውስብስብ የሆኑ ነገራቶች ነው። ሄርሜላ ያው እንዳለችው ከምንም በላይ ሆነ ከማንም በላይ እኔ አብርሽ ልተወውም ሆነ ለቆም አልችልም ብላ ተናግራለች። በነገራችን ላይ ግርግር እየፈጠሩ ነበረ። ትላንትና ከባድ ጠብ ገብተው ነበረ ሩታና ሄርሜላ። እኔ በዚሁ አጋጣሚ አንድ ጥያቄ ልጠይቅ ማለት ነው። በነገራችን ላይ የወደቀው ልጅ ወይም ደግሞ አብርሽ ለሩታ የሚጠቅማት ነው፣ የሄርሜላ የሚጠቅማት ነው። ግን ሲኖር ነው የሚጠቅማችሁ እንጂ ሳይኖር አይጠቅማችሁ። ሲኖር ይጠቅማቸዋል፣ ሳይኖር ደግሞ አይጠቅማቸውም። እና ትላንትና በተፈጠረው ነገራቶች እጅግ በጣም የሚያስጠላ ነገር፣ በዛውም ልክ ደግሞ ማለት ነው ሄርሜላ አብርሽ ጋር ስትጠጋ እንዳትጠጊ እያለች ሩታ ወደዛ እየገፋፋቻት ነበር እና በጣም እየገረመኝ ነበር። እኔ ወላሂ እኔ አስለቅሶኛል አብርሽ እንደዚህ በመሆኑ፣ ነገራቶቹ በዚህ መልኩ በመሄዱ በጣም አስለቅሶኛል። በነገራችን ላይ በጣም ያሳዝናል። ምክንያቱም እሱ ይሄን አይገባውም፣ የሚገባው ልጅ አይደለም። ወላሂ ነው የምላችሁ። እና በሚያፈቅራት ሴት እንደዚህ መሆን ወይም ደግሞ የልጁ እናት ናት እንደዚህ መሆን ወይም ማድረግ ደግሞ አልነበረባትም ማለት ነው። ሄርሜላ ደግሞ በሆዷ ላይ የያዘችው የአብርሃም ልጅ ነው፣ የማንም ልጅ አይደለም። ይሄን ማወቅ አለባቸው ኤፍሬም እና ሩታ ማለት ነው። የማንም ልጅ አይደለም የያዘችው፣ በግልጽ የተቀበለው ነገር ነው። ሽማግሌ ደግሞ ሊልክ የነበረ ልጅ ነው። ይሄን ያክል በወረደ አስተያየት ይሄ ሁሉ ወድቆ ደግሞ ልጁ ደህና እንደሆነ ነው ማቀው አብርሃም። ያው ትላንትና ከትላንት ወደ የተቀረጸ ቪዲዮ ነው እኛ የምናየው። ስለዛ አብርሽ ደህና እንደሆነ ዳኒ ተናግረዋል። የዳኒ ቪዲዮ ደግሞ በቀጣይ እለቅላችኋለሁ፣ ታዳምጡታላችሁ ብዬ ተስፋ አደርጋለሁኝ። ነገራቶቹ ቢስተካከሉና አብርሃም ወደ ቀድሞ ቢመለስ እኔ ደስ ይለኛል። እና እኔ አሁን ስለ ሩታ ነው ላወራ የመጣሁት እና ሩታ በጣም እየገረመች የነበረ ትላንት እና ማለት ነው ላይ ከምሬ ነው የምላችሁ። ሰው ናት። አብርሃም ወድቋል፣ በዛ ላይ ራሷ አያውቅም። እና ሄርሜላ ስትጠቀው ለምን ትጠጊዋለች? ራሱ ላይ ታስቀምጠው ለምን ታስቀምጫለች? እጅሽን እያለች እንትን እየተናገረች ነበርና በጣም ነው የገረመኝና ሌላው ነገር ደግሞ ልጅሽን መሆን ያለበት ነገር ቢሆን አባቱ ሲኖር ነው እንጂ አባቱ ሳይኖር ምንም ነገር ልታደርጊያችም ከገባሽ ማለት ነው። እና እኔ ብዙ ጊዜ የምናገረው ነገር አሁንም ልናገር። ምሳሌ አብርሃም አንድ ነገር ቢሆን ልዑል ብቻሽን ማሳደግ አትችይም። የፈለገው ሀብት የፈለገው ገንዘብ ቢኖርሽ ማለት ነው። አብርሃም ከማንም ጋር ኖረ ከህይወቱ ጋር አንቺን ፈቶ ሌላ ሰው ያግባ ይኑር አይመለከትሽም። ነገር ግን በምድር አብርሃም ጤንነት መሆኑ ነው። ነገ ይሄ ልጅ ለአባቴ አምጪ ቢልሽ ይሄን ቪዲዮ ያየዋል። በነገራችን ላይ የሚሆነው ነገር ሁሉ ነገር ያየዋል። አያየውም እኮ አይደለም ያየዋል። ልጁ እናንተ ጋር በታጠፉት ዘላለማዊ ቁጭ ነው የሚለው ቪዲዮ ማለት ነው። እኛ ጋር አለ ቪዲዮ አይጠፋም ያ ቪዲዮ ለማለት ፈልጌ ነው። እና ደግሞ ወላሂ በጤናችሁ ባትቀልዱ፣ በሱም ህይወት ባትቀልዱ እኔ በጣም ደስ ይለኛል። ዴቭ እና ብዙ ያደርጉት ነገር ዳኒ ያደረገው ነገር በጣም አስገራሚ ነገር ነው። የማይታመን ነገር ነው። ጎበዝ ነው፣ ጀግና ነው እንደውም ዳኒ ማለት ነው። ምክንያቱም መጀመሪያ ከሩታ ጋር የነበረ ልጅ አሁን እኔ ጓደኛዬ እንደዚህ ሲሆን ማየት አልችልም ብለዋል። ከዚህ በፊት አስታውሶ እንደሆነ ከዛሬ 2 ወር በፊት ጌም ምናምን ሲጫወቱ ዳኒ በጣም ነበረ ያበሸቀው ለአብርሃም በጣም የምታስታውሱ ከሆነና አሁን ግን እሱ ከአብርሃም ጎን ሆኖ አብርሽ ጤነኛ አይደለም፣ ትክክለኛ አይደለም ብሎ አብርሃምን ትክክለኛው መንገድ ለመምራት በጣም እየታገለ ነው ያለው። እንደውም ማታ ማታ ላይ ድረስ እየገባ ማለት ነው ያለበት ሁኔታ እየተናገረ ነበረ። አንዳንድ ጓደኛ እንደዚህ ነው። ግን በበኩሌ ያልገባኝ ነገር አብርሽ ይሄ ሁሉ እየሆነ ነው፣ ዳኒ ይሄ ሁሉ እየታገለ ነው፣ አቤል የት ሄዷል? በዚሁ አጋጣሚ ልጠይቅና አቤል የአብርሃም ውድ ወዳጁ ወንድሙ ነበረ፣ በደስታውም በሀዘኑም ጊዜ ማለት ነው። አሁን የት አለ? እና ይሄ ጥያቄ መልስ አጣሁለትና እስኪ ለእናንተ የምጠይቅ ብዬ ነው። እና ደግሞ ዴቭ ወንድሙ እንደዚህ ሲሆን ማየት አይችልም። ብዙም ደግሞ
አንዳንድ እህቶች ከዳኒ ጋር እየተሳሳመ እየተቃቀፈ ምናምን እያደረጋችሁ በኤአይ የምታደርጉት ነገር በጣም አስጠያፊ ነገር ነው። በነገራችን ላይ በጣም ከባድ ነው። የሰው ልጅ እንደዚህ አይደለም ወላሂ። በነገራችን አላህ ባሰባችሁ ልክ ነው የሚሰጣችሁ ማለት ነው። እኔ ከዝሙተኛ ጋር አልቆምኩም። አሁንም ከዝሙተኛ ቆምሽ እንደዚህ ልትሉ ትችላላችሁ። እኔ ከዝሙተኛ ጋር የምቆምበት ምክንያትም የለኝም፣ አልቆምም ብያቸዋለሁ ደጋግሜ። ሊቆምም አልችልም፣ ግን ከሀቀኛ ጋር ቆማለሁ። ከማንም ሀቅ ይኖረማል፣ ለምን ስህተተኛ አይሆንም? ግን ያ ሰው ሀቅ ካለው እኔ ቆማለሁ ከሱ ጋር ማለት ነው። እና አሁን እኔ ስለ ሄርሜላም ሆነ ስለ ሩታ ስለማንም አይደለም። እኔ አብርሃም ያለበት ሁኔታ በጣም ነው ያሳዘነኝ። ትናንትና እንደውም አልቅሽ ያለው የሚገርማችሁ ነገር ማለት ነው። አብርሃም እንደዚህ በመሆኑ፣ አብርሃም በዚህ ደረጃ በመውደቁ፣ አብርሃም እንደዚህ እኔ እንጃ በጣም ነው ያሳዘነኝ። በጣም ከምነግራችሁ በላይ አንዳንድ ጊዜ የሰው ልጅ ባታውቁት ይሻላቸዋል ማለት ነው። አውቃችሁ ተጎቶ ከምታዩት አላወቁትም ብላችሁ ወይም ደግሞ አላቀውም፣ ይሄ ልጅ እኮ አላቀውም። እኔ ደግሞ ግን ማለት ነው ወላሂ የማላቀው ራሱ ሰው አሁን ዛሬ ቲክቶክ ካየሁት ወይኔ ነገ አንድ ነገር ከሆነ በጣም ነው የሚያሳዝነኝ። እኔ እንጃ አላቅም። የኔ ልብ አላህ ያለምና በጣም ነው የሚያሳዝነኝ። ውዶችዬ በሌላ ቪዲዮ እመጣለሁኝ። ግን አንዳንድ ጊዜ እስኪ ቁም ብላችሁ ለማሰብ ሞክሩ። በሰው ህይወት ላይ የምታስቡ አንዳንድ እህቶች አላችሁ። አይመለከታችሁም ስለ ብዙዬም ሆነ ስለ ዳኒ ምን ማለት። እስኪ ከሀቀኛ ጋር ቁሙ። ሀቅ ከሩታ ጋር ከሆነ ከሩታ ጋር ብቻ ቁሙ። ዳኒና ብዙ እዚህ ጋር አታስገቧቸው። ሀቅ ከሄርሜላ ጋር ከሆነ ሄርሜላ ጋር ማንም በምንም አይበልጥም እኮ በመውሰድ በመስረቅ አይደለም። ግን ሀቅ የሚባል ነገር አለ። እኔ ከዝሙተኛ ጋር ነው የምትቆሚ፣ አንቺ ዝሙተኛ ነሽ፣ አንቺ የዚህ አይነት ዳር ይስጥሽ ምናምን የምትል ልጆች አላችሁ። አጠፉም እኮ አላችሁ እያላችሁ ነው ሲጀምር ማለት ነው። እኔ አልሐምዱሊላህ ተስተካከለ ትዳር አለኝ። በህይወቴ ሰው አላስገባም። በትዳሬ ላይ ሶስተኛ ወገን ምንም ወጣ ወረደ አላስገባም ማለት ነው። ራሴ ስለማቅ እኔም ብዙ ጊዜ የምነግረው ነገር ነው።